የስራ ቃለ መጠይቅ ሲጠሩ ወይም ደግሞ የስራ ቃለ መጠይቅ ለመዘጋጀት ምን ማድረግ እንደሚጠበቅበት ያውቃሉ? ካላወቁ ዛሬ በዚህ ቪዲዮ የምንነጋገር ወይም የምነግራችሁ ይሆናል። ሰላም፣ እንዴት ቆያችሁ? እቴነሽ ነኝ ከኤችአር ኢንሳይት። ዛሬ በዚህ ቪዲዮ 8 ዋና ለስራ ቅጥር ወይም ደግሞ ለስራ ቃለ መጠይቅ ስንጠራ መዘጋጀት ያለብንን ማተኮር ያለብንን ዋና ነጥቦች እናያለን። አንደኛ ኩባንያውን ወይም ደግሞ የሚቀጥረንን ድርጅት ወይም ካምፓኒ ምን ላይ እንደሚሰራ፣ ስኬቱ መቼ እንደተመሰረተ፣ ምን ያህል የሰው ኃይል እንዳለው፣ እንዴት እንደተዋቀረ፣ ምን አደረጃጀት እንዳለው፣ የቅርብ ጊዜ ስኬቱ ምን እንደሆነ፣ ምን ሊሰራ እንዳቀደ በደንብ ዲቴል ጠቅለል ያለውን ወይም ደግሞ ዝርዝር ለቃለ መጠይቅ የጠራንን ድርጅት ወይም ካምፓኒ ሙሉ ማስረጃ መመርመር ማወቅ በጣም ትልቁ ዝግጅት ነው። ሁለተኛ የስራ መግለጫውን ወይም ደግሞ የስራ ዝርዝር የምንለውን ማወቅ መረዳት ነው። የስራ ዝርዝሩን ወይም ደግሞ በእንግሊዝኛው ጄዲ የምንለው ጆብ ዲስክሪፕሽን የሚባለው ካምፓኒው ለኢንተርቪው ወይም ቃለመጠይቅ ለምንደረግበት የስራ መደብ ሲያወጣ እንሰራዋለን ወይም ደግሞ እናሳካዋለን፣ ኃላፊነታችን ይሆናል ብሎ በማስታወቂያ ወይም ደግሞ ፖስት ባረገበት ነገር ሁላ የገለጸው የስራ ዝርዝር ወይም የስራ መግለጫ ማለት ነው። ያንን ማወቅ በደንብ ምንድን ላይ ነው እንድንሰራለት የፈለገው፣ ምንድነው ኃላፊነት የሚሆነው፣ ምንድነው እንዳሳካው የሚፈልገው የሚሉትን ከስራ ዝርዝር መግለጫው ላይ ማወቅ በጣም ቅድመ ዝግጅታችንን ሙሉ ስኬታማ እንዲሆንልን ያደርግልናል ማለት ነው። ሶስተኛ የተለመዱ የቃለ መጠይቅ ጥያቄዎችን መለማመድ ወይም ደግሞ ማንበብ፣ ማየት፣ ማወቅ ይጠበቅብናል ማለት ነው። የተለመዱ ቃለ መጠይቅ ጥያቄዎች ምንድን ናቸው? ስለ ራስህ ግለጽ፣ የ5 ዓመት ስኬት ምን ሊሆን ይችላል፣ እኛ ድርጅት ላይ አመለከት፣ እኛ ካምፓኒ ውስጥ ታመጣለን አበርክቶ ወይም አስተዋጽኦ፣ ፈታኝ ሁኔታዎችን ወይም ደግሞ ችግሮችን፣ የስራ ጥፋቶችን እንዴት አለፍሽ የሚሉ ብዙ ኮመን ጥያቄዎች የሚባሉ አሉና እነሱን በደንብ ማየት፣ ማንበብ፣ ማወቅ፣ መለማመድ። ይሄ ሶስተኛው የማወቅ ወይም ደግሞ መዘጋጀት ያለብን ነጥብ ነው። አራተኛው ጥያቄዎችን ማዘጋጀት። መጨረሻ ላይ አንድ ድርጅት ወይም ደግሞ ካምፓኒ ለቃለ መጠይቅ የጠራቸውን ሰዎች ኢንተርቪው አድርጎ ከጨረሰ በኋላ እስኪ ስለ ካምፓኒው ወይም ደግሞ ስለኛ የምትጠይቀው ጥያቄ ካለ ጠይቂው ጥያቄ ካለሽ ብለው እድሉን ለኛ ይሰጡናል ማለት ነው። ያኔ ምን ልንጠይቅ እንችላለን? ልንጠይቀው የምንችለው ጥያቄ ሞሮለስ መሆን ያለበት ከድርጅቱ አወቃቀር፣ ከድርጅቱ የወደፊት ሊያሳካው ካቀደው ግብ፣ ከመንገዱ ካስቀመጠው ራዕይ ጋር በደንብ የሚስማማ ነው መሆን ያለበት እና ያንን በደንብ አንብበን የካምፓኒውን ማንነት ሁኔታ አውቀን ከዛ በመነሳት ስራ ላይ ለስኬት የምናበቃው ወይም ደግሞ እንቅፋቶቹ ምንድናቸው፣ ምን እንድናስተካክል ይጠበቃል የሚሉ አይነት ጥያቄዎችን መጠየቅ፣ እነዚያን ጥያቄዎች ማዘጋጀት ቀድመን ይኖርብናል ማለት ነው። በአምስተኛ የስራ ልምዳችንን ማየት መገምገም ነው። የኛ የስራ ልምድ የኛ ያለፍንበት የህይወት መንገድ ወይም ደግሞ ያዳበረው ክህሎት፣ ችሎታ፣ በስልጠና የገነባነው ማንነት ይሄ ድርጅት ካወጣው የስራ እድልና ሁኔታ ጋር ይሄዳሉ ወይ የሚለውን በደንብ መገምገም፣ ስናወራ እነሱ ከሚፈልጉት ጋር በደንብ እያመሳሰልን እያቀራረብን እንድናወራ የኛን መንገድ፣ የኛ ያለንን ክህሎት፣ የኛ ያለንን ችሎታ፣ የኛ ያለንን ልምድ በሙሉ በደንብ ዞር ብለን ማጤን መቃኘት ይኖርብናል ማለት ነው። በስድስተኛ ደረጃ በአግባቡ መልበስ ነው። በአግባቡ መልበስ የምንቀጠርበት መስሪያ ቤት የሚፈልገው አለባበስ ምንድን ነው? እንዴት ነው የድርጅቱ አወቃቀር የኛን አለባበስ ምን ይጠብቃል የሚለውን ነገር አስበን በአግባቡ ለመልበስ ዝግጅታችንን ለቃለ መጠይቅ ከመሄዳችን በፊት የልብስ ምርጫችንንም አብረን ከግምት ውስጥ በማስገባት በዛ መልኩ መዘጋጀት፣ ራሳችንን ማብቃት፣ በዛ መልኩ ማስተካከል ይኖርብናል ማለት ነው። በሰባተኛ ደረጃ ያስቀመጥኩት ራሳችንን ለቃለ መጠይቅ እንዴት ነው ማዘጋጀት ያለብን የሚለው ጉዞውን ማወቅ ነው። የጉዞ አቅጣጫውን ማወቅ፣ እንዴት እንደምንሄድ ማወቅ፣ በእርግጠኝነት ድርጅቱ ደግሞ ኢንተርቪው የሚያደርገን ካምፓኒ የት ቦታ እንዳለ፣ የት አካባቢ እንዳለ ልናውቅ ልንረዳ ሰዎችን ጠይቀን ወይም ደግሞ በተቀመጠልን ስልክ ቁጥር ሰዎችንም እዛ ውስጥ የሚሰሩ ሰራተኞችንም ቢሆን በደንብ ጠይቀን ቦታውን መረዳትና እንዴት እንደምንሄድ መቼ ምን ሰዓት ብንነሳ በተጠየቀ በስኬጁል በተደረገልን ወይም ደግሞ ፕሮግራም በተያዘልን ሰዓት
ልንደርስ እንችላለን ወይ የሚለውን ነገር በደንብ ማወቅና ቀድመን በዛ ልክ ራሳችንን ማዘጋጀት ይኖርብናል ማለት ነው። በስምንተኛ ደረጃ ያስቀመጥኩት እንዴት ነው ራሳችንን የምናዘጋጀው የሚለው የሙከራ ቃለመጠይቆችን መለማመድ ነው። እንዴት ነው የሙከራ ቃለመጠይቆችን የምናደርገው ወይም ደግሞ ጥያቄዎችን ሊጠይቁን ይችላሉ ብለን የምናስባቸውን ጥያቄዎች እንዴት ነው መለማመድ የምንችለው? መስታወት ፊት ቆመን ሊሆን ይችላል። እያንዳንዱን ጥያቄ እያወራን እንዴት ነው አሁን ለምሳሌ እስኪ ስለ ራስህ ንገረኝ ቢባል ስለ ራሳችን ያለንን የትምህርት ዝግጅት፣ የስራ ልምድ፣ ክህሎት፣ የወሰድናቸውን ስልጠና መስታወት ፊት ሆነን ሰዎቹ እንዳሉ ፊት ለፊታችን ቃለመጠይቁን የሚያደርጉልን ሰዎችን በምናባችን እያሰብን መለማመድ ወይም ደግሞ አብሮን ካለ ሰው ጋር እንዲያዳምጠን አድርገን መለማመድ፣ በዛ ልክ ደጋግሞ እነዛን ጥያቄዎች ማየት በጣም ጥሩ ነገር ነው። ሌላው ያው ጠቅለል አድርጌ የምለው ሰዓት አክብሮ መገኘት፣ ስለ ድርጅቱ ማወቅ፣ የሚያስፈልገንን ዝግጅቶች ቀድመን ማድረግና ስኬጁል በተደረገልን ሰዓት ቀድመን መገኘቱ በጣም ራሳችንን ዝግጁ የሚያደርገን ስኬታማ የሚያደርገን ነውና ኢንተርቪውን ለማለፍ ቃለመጠይቃችንን ስኬታማ ለማድረግ ቀድመን እነዚህ ነገሮች መዘጋጀትና በተያዘልን የጊዜ ገደብና ሰዓት በተቀጠርንበት ቦታና ድርጅት ውስጥ ከ10 ደቂቃ ባልበለጠና ከ10 ደቂቃ ባልዘገየ መልኩ በሰዓቱ መገኘት በጣም የቃለመጠይቃችንን ግማሽ መንገድ በስኬት አጠናቀቅን ማለት ነው አይደለ? ስለዚህ በዚህ መልኩ ራሳችንን እናዘጋጅ። መልካም እድል። ለቃለመጠይቅ የተጠራችሁ ሰዎች ምናልባት ይህንን ዩቲዩብ እያያችሁ ከሆነ ስኬት ከእናንተ ጋር ይሁን። ለስኬታችሁ እንተጋለን ተያይዘን ወደምንፈልገው የስራ ደረጃ ከፍ እንላለን። ሼር፣ ኮሜንት በማድረግ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ ዩቲዩብ ቻናሌ ቤተሰብ እንሁን። የተሻሉ ነገሮችን እንማማር። በኮሜንት ላይ እንዳነሳላችሁ የምትፈልጓቸው HR ሪሌትድ ሀሳቦች ከቅጥር ጋር፣ ከአስተዳደር ጋር፣ ከአሰሪና ሰራተኛ ጋር ሁላ ታነሺ ሀሳብ ብትሰጭን ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። እመጣለሁ ወይም ደግሞ እዛ ላይ እሰራላችኋለሁ ማለት ነው። ቸርን ሰንብት። መልካም የእረፍት ጊዜ፣ መልካም ሳምንት ይሆንላችሁ።